እኔን ተነስቶ ከእናንተ ውስጥ አንድ ሰው ሙልጭ አድርጎ ቢሰድበኝ ከሁሉም ፍጥረት አንቺ ትበልጫለሽ። ብዙ በሸይጣን ያሰበብናቸው ነገሮች ማለት ነው የተወለዱት ከኛው ከራሳችን ነው። አላህ ከእናንተ የተፈቀቀ ጌታ ነው። እየተበደለች ነው ልጅቷ፣ ኢየሱስ እየተበደለ ነው። ከጎኑ እንቆማለን። ለምን? ስለተበደለ። ሰው ለአላህ እንደሚሰግድ አድርጎ ነው የሚያስበው። ታውቃለህ? የሆነች እህት እየተበደለች ነው። ለአላህ ብለሽ ነው ለእሷ የምትቆሚላት ወይ ስለተበደለች ነው የምትቆሚ? በዘፈቀደ እንዲሁ ዝም ብሎ የተገኘ ነገር የለም። ኢንክሉዲንግ ማንን ጨምሮ? ነፍስ የሚገርማችሁ ነገር ራሷን ከመወስወስ አልፋ ይወላችሁ ነፍስ ለራሷ የምትሰጣቸው ዲዛይኖች አሉ። ይሄ አሪፍ ነው ምናምን። ሸይጣን ብቻ አይደለም፣ እኛ ጋር ደግሞ በጣም የተሳሳተ ነው ነገር ማለት ሁሉ ነገር ሸይጣን ጋር ወስዶ ልትም የሚያደርገው ሰው አለ። ምሳሌ ልበላችሁ፣ ምሳሌ ነው። እሺ እኔን ተነስቶ ከእናንተ ውስጥ አንድ ሰው ሙልጭ አድርጎ ቢሰድበኝ ከዛ ሌሎች ሰዎች አይ ሸይጣን እኮ ምናምን ብል አንተን አክብር ሸይጣን ምንድን ነው የምታወራው? አንተ ሰው እየተዘለፍክ ነው፣ ሰው እየተሳደብክ ነው፣ የሰው ሀቅ እየወሰድክ ነው። ባል ሚስቱን እየጨቆነ ነው፣ ሚስት ለባሏ ታማኝ አይደለችም። አንተ الذي تفعل አንተ الذي መስኡልያ ሪስፖንሲቢሊቲ የሚወስደው ማን ነው ብለናል። ያ ለምን መሰለ ነፍስ ኢላዲ ነፍስ ኢትስ ዩ አንተ ነህ። ነፍስ እንበለው ካንተ ጋር ናት all the time لا تفارق اذا جاء اجلهم እስከሚለው ታይሙ እስኪደርስ ድረስ። ሸይጣን ግን ምንድን ነው ያለ? من شر الوسواس الخناس ነው። ይመጣል ይሄዳል፣ ብቅልም ነው። ነፍስስ هي موجود ሁሉም ሳይሆን ይሁን ነፍስ ልክ እንደምን አድርጋችሁ አስተሳሰረ ነፍስ እንደ ሰውነት ምሳሌ 100 ኪሎ ጤፍ እዚህ ጋር ቢቀመጥ እኔ ማንሳት አልችልም። በቀን 5 ሰዓት ግን ማስተማር እችላለሁ። በቀን 5 ሰዓት ነው ማስተማር እችላለሁ። በቀን 5 ሰዓት ለምን? ልምድ፣ ረጅም ጊዜ የማውራት ልምድ ነው። ኤክስፒሪየንስ አድርጌያለሁኝ። 5 ሰዓት 100 ኪሎስ ማንሳት አልችልም። ወገቤ ነው የሚሰበረው። እናንተ ማንሳት ትችላላችሁ? አትችሉም። ለምን? በኪሎ ከኔ የሚያንስ በመሸከም ልምድ ያለው መቷን ከከበሩት ታታ ያለ ነው የሚሄደው። ዋይ ኤክስፒሪየንስ። ነፍስም ልክ እንደዛ ቆሻሻ ነገር ብቻ ከሆነ ኤክስፒሪየንስ ያደረገችው ማለት ነው። ያለማመድና ቆሻሻ ነገር ብቻ ሲሆን ብቻ እሷ ቆሻሻ ትይ ቆሻሻው ላይ ናት። ያ ቆሻሻው ላይ ናት። ንጹህ ነገር ካየችስ ያለማመናት ንጹህ ነገር ከሆነ ንጹህ ላይ ነው የምታገኘው። ነፍስ የለመደችውን ነገር ነው ቶሎ ጀነሬት የምታደርገው። ነፍስ የለመደችውን ነገር ጀነሬት ታደርጋለች። ለዛ ነው ምሳሌ አእምሮ ማይንዳችን ሁሉ ጊዜ 7 ሰዓት ላይ ምሳውን የሚበላ ከሆነ አንድ ሰው 7 ሰዓት ላይ ጠብቆ ምሳውን ይበላል። ዝንፍ ያረጋትም 7 ሰዓት ሲደርስ ምንድን ነው የሚያደርገው? ማይንድ it's time to የመብላት ሰዓት ይላል። ራይት? ነፍስም ልክ እንደዛ ነው። ኤክስፒሪየንስ ያደረጋት ነው። አሁን ተመልከት፣ ሁሉን ነገር ወስደንኛ ሸይጣን ጋር መወርወር እንወዳለን። በጣም ነው የምንወደው። ሸይጣን የራሱ የሆነ ሚና አለው። ትልቁ ሚና ግን የነፍስ ነው። ሲጀምር ሸይጣን እድልን ማግኘት የሚችለው ይወላችሁ እኔም እናንተም የወደቅንበት እውነታ ነው፣ ግን ሪያሊቲ መናገር አለብን። ብዙ በሸይጣን ያሰበብናቸው ነገሮች ማለት ነው የተወለዱት ከኛው ከራሳችን ነው። ከዛ ሸይጣን ያንን አየና በሱ እድል ተጠቀመበት። ለዛ ነው ሸይጣን ለሁላችንም የሚወሰውሰን እኮ አንድ አይነት አይደለም። ያ ለኔ በጣም ዳገት የሆነብኝ ነገር ለእናንተ ተራ ሊሆን ይችላል። ለእናንተ ተራ የሆነው ነገር ለኔ ዳገት ሊሆን ይችላል። ይለያያል።
በሁለቱ የአደም ልጆች ስማቸውን ቁርአን አላወሳም። አቤልና ቃይል ባይቱ ወንድም ወንድሙን የገደለው ለምንድን ነው? ወንድም ወንድሙን ገደላል። ስማቸውን አልጠቀሰም ቁርአን። ግን ለመስማማት ያህል አቤልና ቃይል እንበለው። አቤልና ቃይል ወንድሙን አቤልን ገደለ አይደል? ሁለቱም ቁርባን ኢዝ ቀረባ ቁርባን ሁለቱም ቁርባን ባቀረቡ ጊዜ ፈተቀበለ ሚን አሐዲሂማ ወለም ይተቀበል ሚን አልአኸሪን ከአንደኛው አላህ ቁርባኑን ተቀበለው ከሌላኛው አልተቀበለውም ማለት ከአንደኛው ተቀበለ ከሌላኛው አልተቀበለም። ለምን አልተቀበለው? ቀጥሎ አየው ራሱ ያብራራዋል። ወንድሙ ምን አለው? ለአቅቱለነከ አለው፣ እገልሃለሁ አለው። ወንድሙ የዛ ጊዜ ኢነማ የተቀበሉ ላሁ ሚነል ሙተቂን አለው። አላህ ከሙተቂኖች ነው የሚቀበለው አለ። ስለዚህ አላህ ያልተቀበለው ለምንድን ነው? በቃ ተቋ ያለው ቁርባን አይደለም የሚያቀርበው፣ ሙተቂን አይደለም። ኢንድ ኦፍ ዘ ስቶሪ። ለማንኛውም ፈጠዋት ወንድሙን ገደለው። ወንድሙን ገደለው። ምክንያቱ ሙተቂን አይደለም ተብሏል። አላህ ለምን ተቀበለው ብሎ ነው። በነገራችን ላይ አላህ ለምን ስራውን ተቀበለው ብሎ ምቀኛ ሆነበት። ሸይጣን ስማርት ነው። አየህ፣ ይሄን አስረሳን። ወንድሙን የገደለው ለምን አላህ ተቀበለው ብሎ فطوعت له نفسه قتل أخيه فقتله فأصبح من الخاسرين. فطوعت له نفسه ወንድሙን መግደል ሸለመችለት ይላል። ውብ አድርጋ ነው ያሳየችው። طوعت له نفسه ሸይጣን እዚህ ሸይጣን አለ የለም፣ ሸይጣን የለም እዚህ ውስጥ ራሱ ነው። ነፍስ ፋጅር መሆን ብቻ አይደለም፣ ማመጽ ብቻ አይደለም። ነፍስ ወንድሟን ለመግደል ውሳኔ ላይ ለመድረስ ብሎም ለማድረግ ትደርሳለች። ምቀኝነት ክፉ ነው። ይኸውልህ በተመሳሳይ ሙያ ላይ ያሉ ሰዎች በሙሉ ነው ማለት ኢላ መን ረሒመ ረቢ ይመቀኛኛሉ። ብቻ ተመሳሳይ ሙያ ይሁኑ። በዲን ሰዎች ሲጣሉ ካየህ ምክንያቱ 3 ነው። አንደኛ ኢጎ ነው። ምን አልኩ? ኢጎ ነው። وما اختلف الذين اوتوا الكتاب الا من بعد ما جاءتهم البينه እነዛ وما اختلف الذين اوتوا الكتاب እነዛ መጽሐፍ የተሰጣቸው በፍጹም አልተለያዩም الا من بعد ما جاءتهم البينه በይና ወደ እነሱ ከመጣ በኋላ ቢሆን እንጂ በይና ሰዎችን ያለያያል። ኖ በግያም በይነሁ ማለት መጽሐፍ መጥቶ ተብራርቶላቸው ሲያበቃ አንዱ በሌላኛው ላይ የበላይ መሆን ፈልጎ ይላል። yes exactly ይሄኛ ውስጥ ነው ያለው ኢጎ። እኔ ካንተ በልጣለሁ የሚል በሽታ፣ የነፍስ በሽታ። ኢጎን ማፍረስ የሚፈልግ ሰው ካለ ምን እንደሆነ ታውቃለህ? እስልምና አገልግሎት ላይ ኢጎ ማፍረስ የሚፈልግ ስራ ዝም ብለህ ስራ አንተ ድከም፣ ስራህን ስራ በቃ። ሌላው በኢጎ ምክንያት ይቀጣቀጥ፣ አንተ ዝም ብለህ ስራ ላይ ከሆነ ያለው ሰውዬ ይገባሃል። በቃ አንተ ስራ ከሌለህስ ያለ አማራጭ እኮ ምንድነው? ኢጎን ኤክሰርሳይዝ ነው የምታደርገው። የሰው ሀገር ያየሁትን ነገር ልንገራችሁ። አረብ ሀገር በጣም የሚያማምር መኪና አላቸው። ቆንጆ መኪና ኒሳን ፓትሮል፣ ሬንጅ ሮቨር፣ ሌክሰስ ምናምን BMW። ምንድነው የሚያደርጉት? ከስራ በኋላ መኪና ይዞ ዝም ብሎ መዞር። እየዞረ ነው ማለት ለኔ ነው፣ ለሌላ ሰው አይመለከተም። እሺ ሰው እንዴት መኪና ይዞ ትልቅ መኪና ይዞ ተሸክሞ እንዴት ይዞራል? ዝም ብሎ እኔ ዝም ብዬ ልዞር አልችልም። I have to have somewhere to go የሚሄድበት ቦታ ሊኖረኝ ይገባል። የሆነሽ አንዳንድ ጊዜ እኛ ሀገር እንኳን የለም ባህር ምናምን ያለበት ቦታ ላይ እየነዳ ወይ ደግሞ በጣም ሃይዌይ ላይ ሪላክስ አድርገህ የምትመጣበት ምናምን ሊኖር ይችላል። ዝም ብለህ መኪና ይዘህ የምትዞር ከሆነ እርግጠኛውን የሚፈጠረውን ነገር ልንገርህ፣ አንተ ሌላ መስኮት ከፍተህ የምትፈልገው ነገር ይኖርሃል። ይህ መባከን ነው። ተባክናለህ። ስራ ካለህስ አትባክንም። አየህ ስራ ስለሌለው መኪናውን ይዞ ወጥቶ ሂዝ ኤክሰርሳይዚንግ ሂዝ ኢጎ። ከዛስ ኢጎ ወደ ሌላ ነገር ይቀየራል። ሲጣሉ በዲን ምናምን ስታይ ምንም አይደለም፣ ኢጎ ነው። እኔ ካንተ በልጣለሁ የበላይነት ነው። ሁለተኛ
فلوس يغير النفوس يا حبيبي يقول أخذ صديقي يا እኛ ነው ዲን የሚመስለን እዛ ከስር ያለ ነው ይሄ ሙጅሪም ይሄ ምናምን ትላለህ ኧረ ያልገባ ነገር አለ there is another politics is going on there ነፍስ እኮ ስትባክን አያድርስ እኮ ነው እነሱ በገንዘብ ምክንያት ነው የሚጣሉት አንተ ማጣቀው ነገር አለ ያንተ ዓለም አይደለም እሱ ለኛ ተወልን እናቃቸዋለን ገንዘብ ነው ፓወር ነው ሶስተኛ አለማወቅ ማወቅ የለም የሆነ ካወቅ አንድ የምትረዳው ነገር አለ እድሜ ያጭር ነው እና ከሌላ ሰው ጋር የምትጣላበት ጊዜ የለህም እና ሪያሊቲ ኦፍ ላይፍ ምንድነው ሰዎች የተለያየ ሐሳብ ይኖራቸዋል እና ሙቭ ኦን አንተ የምታምንበትን አስተምር አንተ ስራ ሰርታ አሳየኝ እንዴ የዛሬ አመትም ከሰው ጋር ስትጣላ ያየው ነበር የዛሬ 3 አመትም 5 አመት 10 አመት 15 አመት ስለ ሰው ያወራህ ነው አንተ ጤነኛ ሐቂቃ ወንድሙን ገደለ ያለ ነው የሰማይ ነው فطوعت له نفسه قتل اخيه በዲን ስም ሰዎች እንገዳደል ሲል እየሰማ ነው ይላል ሰው እንገዳደል ያላ ሐቢቢ እኔ ተወኝ እዛው ጨርስ እኔ መኖር ፈልጋለሁ እሺ ስምንተኛ ስለ ነፍስ የነፍስ በሽታ አላት ታከማለች ህክምናዋ ራሷን መያዟን ሚዛናዊ መሆን ነው ከሸይጣን ጉድጎታ ራሷን መጠበቅ ነው ረባንይነት መንፈሳዊነት የበሽታው ህክምና ስምንተኛ መናነሳው አጀንዳ ለዛሬ 8 እና 9 አይተን እንጨርሳለን ለዛሬ እሺ ነፍስን በጥልቀት መመልከት ስምንተኛ አጀንዳ deeply observing the soul ነፍስን በጥልቀት መመልከት ቁርአን ያው እንደምታውቁት በተለያዩ ነገሮች ላይ በጥልቀት እንድናስተነትን አዞና ሱረቱል አበስ ላይ ተዝላችኋል ምን ላይ ነበር ሪፍሌክት አድርጉ ያለን ሱረቱል አበስ ምዕራፍ 80 ቁጥር 19 فلينظر الانسان الى طعامه ሰው ወደ ምግቡ በጥልቀት ይመልከት ብሏል ምግብ ላይ ሪፍሌክት አድርጉ ብሎናል ከዛ ሱረቱ ጣሪቅ ላይ ምንድነው ያየነው ምዕራፍ 86 ከቁጥር 4 ነው فلينظر الانسان مما خلق من ماء دافق يخرج من بين الصلب والترائب ቁርአን ማዲ በሆኑ ማቴሪያል በሆኑ በዙሪያችን ባሉ ነገሮችን ላይ ሪፍሌክት እንድናደርግ አድርጎን ጋብዞናል ኢንክሉዲንግ ምግብ አይደል እና ደግሞ ዩኒቨርሱ ላይ ተፈኩር እንድናደርግም ፈርጂል በሰራ هل ترى من فطور ሌላው ቁርአን ከሚያቀርብልን ጥሪ መካከል አንዱ ዲፕሊ ኦብዘርቭ እንድናደርግ የሚጋብዘን ዩኒቨርሱን ብቻ አይደለም ሱረቱ ሩም ምዕራፍ 30 ቁጥር 8 አወለም የተፈከሩ ፊ አንፉሲሂም ነፍሳቸው ውስጥ በነፍሳቸው ላይ ዲፕሊ ሪፍሌክት አያደርጉም ምን ይላል ከዛስ ما خلق الله السماوات والارض وما بينهما الا بالحق واجل مسمى وان كثيرا من الناس بلقاء ربهم لكافرون آية عظيمة جدا وجميلة كمان በጣም ውብ የሆነች ዲፕ የሆነ አያ ነው ይወላችሁ መጀመሪያ ያነሳው ምንድነው አወለም የተፈከሩ ፊ አንፉሲሂም በውስጣቸውን ማለት ነፍሳቸው ላይ ዲፕሊ ሪፍሌክት አድርጉም አያስተነትኑም ምናቸው ላይ ነፍሳቸው immediately አያው ما خلق الله السماوات والارض وما بينهما الا بالحق الله ሰማያትን ምድርን በመካከል ያለውን ፍጥረት አልፈጠረም በምን ቢሆን እንጂ بالحق ቢሆን እንጂ በሐቅ ምን ማለት ነው በፐርፐስ with full purpose በአላማ ምን ይያለን ነፍስን ያዝልኝ ቆይ እሺ ወዲያውኑ ያነሳው ነገር ما خلق الله السماوات والارض وما بينهما الا بالحق አላቅም መቼ እንደሆነ ግን አንድ ጊዜ ብንነጋገር በጣም ደስ ከሚለኝ ነገር መካከል አንዱ ቁርአን ውስጥ ያሉ በአጠቃላይ አያቶች አላህ ሰማይና ምድርን በሐቅ ነው የፈጠረው የሚሉን አያቶች በሙሉ አውጥቶ መቃኘት ምን ማለት ነው አላህ ሰማይና ምድርን በመካከል ያለውን በሐቅ ፈጥሯል بالحق ከትርጓሜ መካከል አንዱ بالحق بمعنى فيه قصد في كل مخلوقات በሁሉም ክሬሽን ውስጥ
there is a purpose ዓላማ አለው there is a goal ግብ አለው لا يوجد شيئا هكذا احتباطيا በዘፈቀደ እንዲሁ ዝም ብሎ የተገኘ ነገር የለም including ማንን ጨምሮ እስቲ እኔን በሉ ማንን ጨምሮ እኔን አሁን شوف ምን ሊነግረህ ነው ما خلق الله السماوات والارض وما بينهما الا بالحق መጀመሪያ ላይ ግን የጋበዘ ምንድነው አወለም የተፈከሩ في انفسهم በነፍሳቸው ላይ በጥልቀት አይመለከቱም ወይ ሰው በነፍሱ ላይ በጥልቀት ዲፕ ኦብዘርቬሽን ካለው የሚረዳው አንድ ነገር አለ እሱ ምንድነው ما خلق الله السماوات والارض وما بينهما الا بالحق ምን ማለት ነው deeply observing the soul ነፍስን በጥልቀት መገንዘብ ማስተንተን extended የሆነ ኮንሴፕቶችን እንድትረዳ ያደርጋል ጥልቅ የሆኑ ሐሳቦችን እንድትረዳ ያደርጋል እሱ ምንድነው ዩኒቨርሱ እንድትረዳ ያደርጋል the purpose of creation ያስረዳል the purpose of creation የምትረዳ ከሆነ እሱ ምንድነው بالحق በዓላማ በፐርፐስ እንደተፈጠረ simultaneously ውጪ ያለውን እንድትረዳ ያደረገች ማናት ነፍስ ላይ በጥልቀት መመልከት ውጪ የምታየው ደግሞ ما خلق الله السماوات والارض وما بينهما الا بالحق ወዴት እንድታይ ያደርጋል ወደ ውስጥ ስለዚህ ሁለቱም ክሬሽኖች በመንድነው የተገኙት بالحق ነው በፐርፐስ ነው ስለዚህ ነፍስ ምን አላት ፐርፐስ አላት what a beautiful way of presenting an idea ነው እንዴት ውብ የሆነ አቀራረቡ ነፍስ በዓላማ ነው የተፈጠረችው ሊልህ እኮ ይችላል አወለም የተፈከሩ في انفسهم it's inward ነው ውስጣዊ ነው አይደል አይነ ተስተቀረ ነፍስ የት ነው ነፍስ የምትኖረው ልብ ውስጥ ነው የምትኖረው አካላዊ ልብ ውስጥ ነው የምትኖረው አካላዊ ልብ ውስጥ ያለችው ነፍስ ላይ ዲፕሊ ተፈክር ስታደርግ የምታገኘው ሪዛልት ምንድነው ما خلق الله السماوات والارض وما بينهما الا بالحق ያ ማለት ነው ነፍስ ላይ ዲፕሊ ሪፍሌክት ከማድረግ የተነሳ ነፍስ ፑሽ የምታደርግ ነገር ዩኒቨርሱን እንድታየው ነው ዩኒቨርሱን ስታየው ደግሞ የምትረዳው ነገር አላህ የፈጠረው ነገር everything وخلق كل شيء فقدره تقديرا فرقان 25 ላይ ሁሉን ነገር ፈጥሮ ሲያበቃ precisely calculation አበጅቶለታል وكل يجري لاجل مسمى መጀራት في السماوات በሰማይ ያሉ ፕላኔቶች በአጠቃላይ የሚሽከረከሩት የሚንቀሳቀሱት የተገደበላቸው ታይም አለ they are playing the role ለተፈጠሩበት ዓላማ አድረዋሉ የክሬሽን የፍጥረትን ዓላማ ስትረዳ የፍጥረት ዓላማ ወደ ውስጥ ነው ውጪ ያለው ኢንዋርድ ማን አውትዋርድ ወደ ውስጥ እንድታይ ያደርጋል ሁለቱ ይመጋገባሉ ያለ ነው የፍጥረትን በዓላማ መፈጠር ስትረዳ የምትረዳው ነገር ምንድነው ከሁሉም ፍጥረት አንተ ትበልጣለህ ከሁሉም ፍጥረት አንቺ ትበልጫለሽ ከሁሉም ፍጥረት እኛ እንበልጣለን እኛ እንድንበልጥ ያደረገን ነገር ምንድነው ነፍስ ነው አይደለ በውስጣችን ያለው አይደለ ይህቺ ነፍስ በዓላማ ነው የተፈጠረችው አታባክናት ምንድነው ያልኩ አታ ሱረቱ ዙመር ምዕራፍ 39 ቁጥር 53 ላይ ቁል ያ ኢባዲየ الذين اسرفوا على ارواحهم انفسهم ነፍሳቸውን ሊትራሊ ያባከኑ ይላል ምን ማለት እንደሆነ ታውቃላችሁ በነገራችን ላይ ይሄ አያ ሱረቱ ዙመር ላይ ያለው አያ በዋነኝነት ጥሪ የሚያቀርበው ለሙሽሪኮች ነው ለአማኝም ለሙእሚንም አይደለም አይዘው እኛም በውስጡ እንካተታለን እንጂ ፕራይመሪሊ ሱረቱ ዙመር ከያዘችው መቃሰድ ሱራ መካከል አንዱ ሰዎችን ከሽርክ ማስጠንቀቅ ነው ሙኽሊሰን ለሁ ዲን ለአላህ ዲንን ጥርት አድርጎ በብቸኝነት አላህን መገዛት ስለ ተውሂድ ነው የምታወራው በጣም በስፋት ሱረቱ ዙመር ከምታወራው አጀንዳ መካከል አንዱ ተውሂድ ነው እና ሙሽሪክ የሆኑ ሰዎችን ጥሪ ታቀርብላቸዋለች ከዛ መጨረሻ ላይ 53ኛው አያ ላይ ቁል ያ ኢባዲየ الذين اسرفوا على انفسهم በምን ነፍሶቻቸውን ያፋከኑ በምን ጀነራሊ በወንጀል ምናምን ልንል እንችላለን ጀነራሊ በኮንቴክስት ደረጃ ከሄድን ግን በሽርክ ነው
በኮንቴክስት ደረጃ ያ ማለት በወንጀል በኃጢአት አማካኝነት ነፍስ አትባክንም ማለት አይደለም። ኮንቴክስቱን ካየ ነው ያ ማለት ነው። በሽርክ ምክንያት ነፍሳቸውን ያባከኑ ማለት ነው። ሽርክ ሲስተም ነው። ጣዖት ብቻ አድርጋ አታስብ። እሱ ብቻ አይደለም፣ የተዘረጋ የሽርክ ሲስተም አለ። በዛ የተዘረጋ ሽርክ ሲስተም ውስጥ የሰው ልጅ ሲመላለስ ነፍሱ ይባክናል። ለምን? ነፍሱ ለተፈጠረለት ዓላማ እየዋለ አይደለም። ነፍስ ለተፈጠረችበት ዓላማ ካልዋለች ማለትም ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ለሚለው እሳቤ ኮንሴፕት ፍክራ መርከዝያ ሴንትራል ሜሴጅ የቁርአን ለሱ ካላደረች እመነኝ ነፍስ ለሌላ አካል ተገዥ ትሆናለች። ለሌላ አካል ተገዥ ስትሆን ትባክናለች። ለዛ ነው ሱረቱ ዙመር ላይ አንድ ሰውዬ አንድ ጌታ አለው ንጽጽር አድርጎ ያቀርበዋል። አንዱ ደግሞ ብዙ ጌቶች አሉት። ማን ይባከነው? ያ ስንት አይነት ሽርክ አለ? ሽርክ ማንኛውም ከአላህ ኒዛም ስርዓት ውስጥ የሚወጣና ነፍስን አንተነትን ለሌላው ከአላህ ውጭ ላለ አካል ሊያስገዛ የሚችል የተዘረጋ ሲስተም በአጠቃላይ ሽርክ ነው ማንኛውም። ስለዚህ ስንት አይነት ሽርክ አለ የሚለውን ለማወቅ ካስፈለገ ማለት ነው አላህ ካስቀመጠው መገዛት ከተውሂድ ስርዓት ውጪ በጣዖት መልኩ ይቅረብ፣ በሲስተም መልኩ ይቅረብ፣ ማንኛውም መንገድ ሽርክ ነው የሚሆነው። ባይዘወይ ከዚህ በፊት አምስችላችሁ ከሆነ አላውቅም፣ ግን በዚህ ላብቃ። አንድ ሰው ሽርክ ቢፈጽም ሽርክ ቢያደርግ አላህ ላይ ለአላህ ምንም መጨመርለት መቀነስለት ነገር የለም። ቁርጥም ማወቅ አለብን። ኢንተሽኩሩ የርዳው ለኩም ብታመሰግኑት አላህ ለእናንተ ይደሰትላችኋል። ወይን ተክፍሩ ክጄ ሄዳለሁ ብትል ወላሁ ያን ፈኢነላህ ገኒዩን አንኩም አላህ ከእናንተ የተብቃቃ ጌታ ነው። እና ሽርክ ቢፈጠር ሰው ሽርክ ውስጥ ቢገባ ማን ነው የሚጎዳው? ራሱ ነው የሚጎዳው። እንዴት ነው የሚጎዳው? እንዴት ነው የሚጎዳው ታውቃለህ? ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 64 ላይ ነግሮናል። ቁል ያ አህለል ኪታቢ ተዓለው ኢላ ከሊመቲን በይነና ወበይነኩም። እሱ ምንድነው? አላ ነዕቡደ ኢላላህ ከአላህ ውጪ ሌላን አካል አንገዛ ብለህ አህለል ኪታቦችን ጥራቸው። በእኛና በእናንተ መካከል መሰረታዊ የሆነ አስተምሩ። ወላ የተኺዘ ሹፍ ወላ የተኺዘ ባዕዱና ባዕደን አርባበ ሚን ዱኒላህ ከፊላችን ከፊሉን ከአላህ ውጪ ጌቶች አድርገን አንያዝ ይላል። ከአላህ ውጪ ምን አድርገን አንያዝ? ጌቶች። ምን ማለት ነው? ሰው ሲያሻርክ ከአላህ ውጪ ያለን ጌታ ሲፈልግ ከአላህ ውጪ ያለን ሲስተም አላህ ከዘረጋው ሲስተም ውጪ ያለ ሲስተምን ሲፈልግ የሚፈጠረው ከባድ ነገር ምንድነው? እነዛ አካላቶች አንተን ይገዙሃል። በአፍጢም ነው የሚደፉ። ገንዘብህን ያላግባብ ይቀበለዋል። አንተነትህን አሳልፈህ ትሰጣለህ። ህይወትህን አሳልፈህ ትሰጣለህ። ከዛስ ሁም የተሐከሙን ዐላ ሐያቲክ በአንተ ህይወት ውስጥ ውሳኔ የሚያስተላልፉት እነሱ ናቸው። በአንተ ህይወት ውስጥ ውሳኔ የሚያስተላልፉት እነሱ ናቸው። አንተ የምትከተለው የእነሱን ሐሳብ ነው። ማንም ሁኑ ማን ራስን ምንም ሃይማኖት ስም ስጠው። ለምን ሙስሊም ነኝ አትልም? ከአላህ ህግና ስርዓት ውጪ ማንኛውም ሰው የዘረጋውን ሲስተም ሰሚዕና ወአጣና ብለህ ተከትለ የሄድክ ጊዜ አንተ ተዕቡድል መሻይኽ አንተ ሸኾች ነው የምታመልከው። አንተ ተዕቡድል ጀማ ነው የምታመልከው። አንተ ተዕቡድ ገይረላህ ከአላህ ውጭ ያለ አካል እያመለክ ነው፣ እየተገዛህ ነው። ከዛ ሰው እንደፈለገ ይጫወትብሃል። እንጋደላቸዋለን ይላል፣ ነፍሱን ሰው ይሰጣል። አላህ ለሱ ብለን ለምን እንጋደለው? አላህ ሲፈልጋል ማለት አየህ፣ ቂታል ፊ ሰቢልላህ እንኳን አልገባም። በአላህ መንገድ ላይ መጋደል ምን ማለት ነው? ለአላህ ብንጋደል አላህ ምን ይጠቅማል? ለአላህ ብዬ ሞትኩ ብትል ምን ይጠቅማል? አላህ ምን ማለት መሰለ? ፊ ሰቢልላህ ማለት በአላህ መንገድ ማለት አላህ የዘረጋው ህግና ስርዓት አለ አይደለ? ፍጥረት ሁሉ በስርዓት እየሄደ ነው አይደለም? ነው። በእኛ በሰው ልጆች ህይወት ውስጥ አንተን ሰው እየበደለህ ነው። ህዝብን ሰው እየበደለ ነው። ዙልም እየተፈጸመ ነው። ዙልም ሲፈጸም በአላህ መንገድ ላይ ተነስቶ መጋደል ማለት ምን ማለት ነው? መብትህን ማስከበር ማለት ነው። ለምን? አንተ በነፃነት የመኖር መብት አለህ። በአላህ መንገድ ማለት አላህ የዘረጋውን ሱና አላህ የዘረጋውን መንገድ የሚጋፋ ማንኛውንም አካል
Yeah, you have to take an action. ምሳሌ አንተ መንገድ ላይ እየሄድክ ነው፣ መጣ የሆነ ሰውና በጥፊ መታ። ከዛ እንደመታ አለ እኔ ኢማን አለኝ ለአላህ ብዬ ከዛ ለሚስት ትነግራታለህ ለአላህ ብዬ ነው እንጂ ነበር ትመልስለታለህ አይደለ? አቅም በቻለው መንገድ። ለምን? ያለ መመታት መብት ስላለ ነው። አንተን ሐቅን ወስዶ ያንን ሐቅ ለማስመለስ የምታደርገው ትግል ጂሃድ ፊ ሰቢልላህ ነው። ምን ማለት ነው? አላህ የሚፈልገው ነገር ፍትህ ነው ወይስ ኢፍትሃዊነት ነው? በቃ ፍትህን ለማስፈን ነው እየተንቀሳቀስክ ያለው። መፍሁም ቂታል ፊ ሰቢልላህ መፍሁም ቂታል ጂሃድ ፊ ሰቢልላህ እንኳን አልገባንም እኛ። የሆነች እህት እየተበደለች ነው። ለአላህ ብለሽ ነው ለሷ የምትቆሚላት ወይስ ስለተበደለች ነው የምትቆሚው? መጀመሪያ ሰው ኢትስ ሂውመን ኔቸር ነው። ገባ? ከዛስ አንቺ ስለተበደለች የቆምሽላት መበደል የሚባለው ነገር በፊጥራ አላህ ስላስተማረሽ ነው አይደለም? ስለዚህ ምን እያልሽ ነው አንቺ? በፊጥራ ኪታብም ባይኖር እኮ ነው በፊጥራ። ለዛ ነው ለቀድ አርሰልና ሩሱሉና ቢልበይናት ወአንዘልና ማዕሁሙል ኪታብ ሊማዛ ሊየቁመ ናሱ ቢልቅስት። መልእክተኞቻችን በግልጽ ማስረጃ ላክናቸው፣ መጽሐፍና ሚዛንን አወረድንላቸው። ሰዎችን ሊየቁመ ናስ ሰዎች መሃል በፍትህ እንዲያስተዳድሩ መልእክተኞች ከተላኩበት አጀንዳ መካከል አንዱ ሰው ፍትሃዊ በፍትህ መኖር አለበት። መጀመሪያ ላይ የሚመጣው ኢንሳንያ ነው። አላህ የፈጠረው ኢንሳንያ ምንድን ነው? አላህ የፈጠረው የፊጥራ መንገድ ነው። እየተበደለች ነው ልጅቷ፣ እሱ እየተበደለ ነው። ከጎኑ እንቆማለን። ለምን? ስለተበደለ። ላ የንሐኩም ላሁ አን ለዚነ ለም ዩቃቲሉኩም ፊዲን ወለም ዩኽሪጁኩም ሚን ዲያሪኩም አን ተበሩሁም ወትቅሲጡ ኢለይህም። ሱረቱል ሙምተሂና ምዕራፍ 60 ቁጥር 8 ላይ አላህ በፍጹም እናንተን አይከለክላችሁ፣ በፍጹም አይከለክላችሁ። ምን? በሃይማኖታችሁ በዲናችሁ ምክንያት ያልተጋደላችሁ፣ በሃይማኖታችሁ ምክንያት ከሀገራችሁ አላስወጣችሁም። ሰው በጎ ብትውሉላቸው፣ ፍጹም ፍትሃዊ ብትሆኑላቸው አላህ አይከለክላችሁም። እንደውም ኢነላሃ ዩሂቡል ሙቅሲጢን፣ አላህ ፍትሃዊ ሰዎችን ይወዳል። ሹፍ ከማያምን ጋር እኮ ነው እንዴት መኖር እንዳለብህ ሰላማዊ እኮ ነው። የአላህ ኪታብ እኮ ፍጹም ሰላማዊ ነው። በሰላም ነው የምትኖረው። የአላህን ቁርአን ተከትለህ ከሄድክ በሰላም ነው የምትኖረው። እኔ እያልኩ ያለሁት መጀመሪያ አንደርስታንድ ልናደርግ የሚገባው አንድ ቃይዳ አለ። ይኸውላችሁ በኢባዳ ጉዳይ ላይ ያ ጀማዓ አንደርስታንድ ውስጣችሁ መግባት አለበት። እሺ እኛ ሙስሊሞች ጋር ውስጣችን አልገባም ከነፍሴ ጭምር። እሱ ምንድነው መሰለ? ሰው ለአላህ እንደሚሰግድ አድርጎ ነው የሚያስበው። ታውቃለህ? ይሄን ሰላትን ለአላህ እንደሚሰግድ አድርጎ ነው የሚያስበው። ደግ ስራ ምናምን በጎ ስራ ሰርቶ ምናምን በቃ ለአላህ ብሎ እንደሰራ። ያ ሐቢቢ አንተ ቱሰሊ ሊነፍስክ አንተ ተፍዐል الخير لنفسك وقدموا لأنفسكم تجدوه عند الله። ቃኢዳ በዒባዳ ጉዳይ ላይ ማስመር ያለብን ነገር ምንድነው ታውቃለህ? ወላሁ ገኒዩን ዐኒል ዓለሚን፣ አላህ ከዓለማት የተብቃቃ ጌታ። ወፍቀ መንሐጅላህ፣ በአላህ መንሐጅ ስር ስትመላለስ አንተ ትጠቀማለህ፣ ሌሎችም ካንተ ይጠቀማሉ። ይሄን መስመር ትቼ እሄዳለሁ ብትልስ ሂድ፣ የማንም ባሪያ ትሆናለህ። ባይዘብ ይሄ እኮ ነው ተውሂድ እኮ ነው። ይኸውልህ ለአላህ ባሪያ መሆን ነፃነት ነው። ሽርክ እከተላለሁ ካልክስ ሂድ፣ እየው ጀርብ። በነፍሰ ስጋ ነው የሚጫወቱብህ፣ በነፍሰ ስጋ። በእስልምና ስም በነፍሰ ስጋ ስንት ሰው ላይ እየተጫወቱ መሰለህ? በነፍሰ ስጋ ነው የሚጫወቱ። ያ ደናደር ምንም መልካም ነገር ቢያዩ በጠማማ መንገድ እንጂ ማሰብ የማይችሉ ሰዎች አሉ። ምንም ቃድ የተሰጠው ፍጡር ዊል ያለው ፍጡር ሞስት ኦፍ ዘ ታይም ሮንግ የሆነ ቾይስ ለመምረጡ አያጠራጥርም። ነፍስ ከሚገጥማት በሽታ መታመን መካከል አንዱ ስስታነት ነው። የውመል ቂያማ ተጠያቂ ነፍስ ናት። ትልቅ ጥያቄ ማን ነው የሚያምነው? አሁን በአላህ ያመነው ማን ነው? ይሄ እጅ ነው? ምን ያውቃል ይሄ እጅ በአላህ? ምስኪን ለራሱ የት እንዳደረ እንኳን አያውቅም ዛሬ ያ